ቲክቶክ ክሬቲቭ አዋርድ ተብሎ ከግራሚ አዋርድ ጋር ለማመሳሰል የተከደበት አካሄድ በጣም እኮ አደገኛ ነገር ነው። አሁን የኛ ሀገር ልጆች ያሰቡት ያዩት የውጭ አለባበሱን ነው። ካለባበሱ ግን ጀርባ ነፍስ እስከመሸጥ ሶል ሸጠው ነው ሀብታም የሆኑት። ነፍሳቸውን ሸጠው ነው ታዋቂነትን የሰጣቸው። ያ ሴክሬት ሶሳይቲ ይባላል። የጥልቅ አሰራር የሚሰሩ ናቸው። ሲኦል ውስጥ የሚማማሉ፣ ከባህር ውስጥ የሚማማሉ፣ የሰው ደም በመጠጣት ቃል ኪዳን የሚገቡ፣ የልጅ መስዋዕት የሚያቀርቡ፣ ህፃናትን ሳክሪፋይ የሚያደርጉ ናቸው እዚህ ሲስተም ውስጥ ያሉትና እነ ማይክል ጃክሰን እንደዚህ አይነት ፌመስ እንዲሆኑ ያደረጋቸው የሶኒ ካምፓኒ ካልተሳሳትኩ እንትኑን ሸጧል። ማይክል ጃክሰን ነፍሱን ሸጧል። እና ፋይናሊ ግን የሰው ህይወት በገንዘብ ብዛት አይደለም ይላልና የእግዚአብሔር ቃል። የሆነ ጊዜ ግን ማይክል ጃክሰን ገንዘብ ሰለቸው። በቃ እውቅና፣ ዝና፣ ሁሉ ነገር ሲደርስበት ባዶ ነው፣ ከንቱ ነው፣ ምንም የማይጠቅመው ሆነና ማይክል ጃክሰን ፊት ለፊት መቃወም ጀመረ። ነፍሴን ለዚህ ካምፓኒ ሸጫለሁ ብሎ እስከ መናገር ደረሰ ማለት ነው። እነ ጀስቲን ቤበር መጨረሻ ላይ እብድ ነው የሚሆኑት። ማይንዳቸው ይለቃል። ቶታሊ ከሰው እንትን ይወጣሉ። ትልልቅ የፊልም አክተሮች እነ ጄደን የዊል ስሚዝ ባለቤት፣ እነዚህ በቃ ነፍሳቸውን ለሰይጣን አሳልፈው የሰጡ ሰዎች ናቸው። ሊትራሊ በቃ they are sold የተሸጡ ሰዎች ናቸው። ስጋቸው እንደዚህ ሲንቀሳቀሱ ታያላችሁ። they are belongs to devil። ስለዚህ they are devil worshippers። ስለዚህ ዴቪል ዛሬ ራቆትሽን ሂጂ ካላት she have no option because she is sold። በቃ በራቆቷ ልትሄድ ትችላለች። አሁን እኛ ሀገር ራቆታቸውን እህቶቼ ስለሆኑ እነሱ እንደዚህ አይነት ጥልቅ የሆነ የክፋት አስተሳሰብ አላቸው ብዬ አላስብም። ምክንያቱም ኢትዮጵያዊ ባህል እና ወግ ቀርጾ ያሳደገንንና ለእንደዚህ አይነት ነገር አሁን ጥልቅ ውስጥ ገብታ የሰው ደም ጠጥታ ሳክሪፋይ አርጋ ነው ብዬ አላስብም። ከሆነ ከኔ አይምሮ is beyond my mind። ግን as ኢትዮጵያን እንዲህ ታረጋለች ብዬ ግን አላስብም። እህቴ ናት፣ ትንሽ ልጅ ናት ደግሞ ግን ጀስት የሆነች አክትረስን በቃ እንደሷ ለመሆን ፈልጋ ነው እንጂ በእርግጠኝነት እቺ ሴት ጥልቅ ገብታ የጻን ልጅ ደም ሳክሪፋይ አርጋ የደም ኪዳን ገብታ ሰይጣን ያዘዛትን ነው አምጥታ እዚህ በቲክቶክ ክሬቲቭ አዋርድ ውስጥ አክት የምታደርገው ብዬ ለማሰብ በእውነት እህቴን እንደመግደል ነው። እንደዛ ትሆናለች ብዬ አላስብም። ግን የአንድ ዘፋኝ አድናቂ ወይም አንድ የፊልም አክትረስ አድናቂ እንደሆነች ግን I'm sure። ግን ያቺ እሷ የምታደንቃት ሴት she sold she is already taken የተወሰደች ናት። በጠላት የተወሰደች ናት። በሉሲፈር ቁጥጥር ስር ነው ያለችው። ለምሳሌ ዛሬ ራቆትሽን ሂጂ ከተባለች እንደ ማዶና መሀል አስፋልት ላይ ራቆቷ ልትሄድ ትችላለች። ዴቪል የሚያዛቸውን ነው የሚያደርጉት። እንዲልበስ፣ እንዲያትልበስ፣ እንዲበል፣ እንዲያትበል፣ ይሄን እንደዚህ ብለህ ዝፈን፣ እንደዚህ ብለህ አትዝፈን። ኦሬዲ የነሱ ሐሳብም አይደለም። ስለዚህ ያንን ደግሞ ተቃውሞ ሲወጡ እንደ ማይክል ጃክሰን እንግዲህ 150 ዓመት እንደሚኖር ቃል ገብቶለት ነበር። ግን 50 ዓመት ላይ በጭንቀት ነው የሞተው፣ በፍርሃት ነው የሞተው። ሌሊት እየመጡ የሚያስጨንቁት መናፍስቶች ነበሩ። እንቅልፉ መተኛት አይችልም ነበር። he was drug addicted። ያን የመሰለ ዓለም ላይ በቃ ፌመስ የነበረ ሰው ባዮግራፊ ማንበብ ወዳለውና ቤተሰቡ ፈርሶ፣ ትዳሩ ፈርሶ፣ ልጆቹ ተበተነው፣ የሰበሰበው ገንዘብ አልጠቀመውም። ያቃት ብትንቱን ወጣ። ሰይጣን እንደዚህ ነው። መጨረሻ ላይ ይቀበላል፣ የሰጠን በሙሉ ይቀበላል። እና እነ ኬን ዌስት ካያችሁ በቃ አንዳንዴ እብድ ያደርገዋል። በቃ ይለቃል አይምሮ። በእግሩ ከሚስቱ ጋር ፌስታል ለብሶ ሁሉ ይሄዳል እንደ ሀገራችን እብድ። እንደውም የሚስቱ አባት በጣም ሲከሰው ሁሉ ነበር፣ ልጄን እያሳበዳት ነው ብሎ ማለት ነውና እነዚህ ሶልድ የሆኑ ሰዎች ናቸው። ወደ ጌታ ሊመጣ ሲል፣ ወደ ክርስትና ሊመለስ ሲል፣ ወደ ጸሎት ሊመለስ ሲል እንደገና መንፈሱ ይዋጋዋል። because he have a covenant with Lucifer። እና ምን ያክል ከባድ እንደሆነ ልነግራችሁ አልችልም ወንድሞቼ። መግቢያው ቀላል ነው፣ መውጫው ግን ከባድ ነው። እና ሱሪያውን አንተ ምን አውቀ ነው የምትናገረው እንደዚህ ሳይ ፊዚካሊ ትንሽ ልጅ ነህ። ኦኬ ልሆን እችላለሁ፣ ግን እግዚአብሔር በሰጠኝ እድል ዓለምን ዞሬ አይቻለሁ ብል ማጋነን አይሆንም። ኢሮፕን በከፊል አውቀዋለሁ። ብዙ ስቴቶች ሄጃለሁ። አውሮፓን አይቻለሁ። የተለያዩ ስዊዘርላንድ፣ ኖርዌይ፣ ሃላንድ፣ ኦስትሪያ ብዙ ሀገሮችን ኢሮፕ ላይ ዞሬ ያገልግያለሁ። አሜሪካ ወደ 20 ስቴትስ ሄጃለሁ።
ላቲን አሜሪካ ብዙ ሀገሮች እነ ብራዚል ሄጃለሁ፣ እነ ኤዥያ፣ እነ ሳውዝ ኮሪያ ተለያዩ ሀገሮች ሄጄ ብዙ ተሞክሮ ነው ያለኝ ብራዘር፣ ከእድሜ በላይ የሆነ ተሞክሮ ነው ያለኝ። ስለዚህ ዝም ብዬ ማላቀውን ነገር አይደለም የምናገረው፣ አይኖቼ ያዩትን ነው። ጌይ ፕራይድ ምን እንደሚመስል እኔ በቪዲዮ አይደለም ማቀው። አውሬ ነው የሚመስሉት። አንተ ሰው ልጅ ከሰውነት ተራ ወጥቶ ምንድነው የሚመስሉት? በቃ አውሬ 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 እና ሴት ከሴት ወንድ ከወንድ እንደዚህ አደባባይ ላይ ይውላየ ይሄ ሰግጥ የሚባለው ነገር መጥፎ ፓርቱም እንደው ታውቃለህ፣ አሜሪካ ነጭ እዚህ ጋር ሴት ከሴት ሲሳሳም ወንድ ከወንድ ሲሳሳም ታየዋለ። he don't care about anyone ስለማንም አይጨነቅም፣ ስለምንም ነገር አይጨነቅም። እና ከመሰገጥ ጀርባ ይሄ መሰገጥ እኮ የዚህ ልጅ ፍልስፍና አይደለም፣ የአይዲያው ባለቤት እኮ እሱ አይደለም። አዎ ዌስተርን ወርልድ ላይ እሱ ካናዳም ስለነበረ ያውቀዋልና መሰገጥ ነው በቃ የአሜሪካዊ መሰገጥ ነው። እሱ ካስደሰተው አጠገቤ ሰው አለ የለም አይልም። እና ሴት ከሴት አጠገብ ይሳሳማሉ፣ ወንድ ከወንድ ይሳሳማሉ፣ ትሬን ውስጥ ይሳሳማሉ። በቃ ወንድ ከወንድ ሲሳሳም ታያለ። በቃ አንተ መፈጠረን ነው የምትጠላው። በቃ የሰው ልጅ እንደ እንስሳ ሆነ የሚለው ቃሉ ይሄ ነው። ሲቅበዘበዝ ታየዋለ። በቃ በድራግ ሲቅበዘበዝ ታየዋለ፣ በዝሙት ሲቅበዘበዝ ታያለ። አንድ አበሻ ስኮላር ፉል ስኮላርሺፕ አግኝቶ ዩኒቨርሲቲ ይገባና ከዛ የመጀመሪያ ጊዜ በቃ ፓርክ ውስጥ ይዝናናል። ያው የመጀመሪያ ጊዜ እንደዚህ ፓርክ ማየት፣ ውሃ ማየት ምናምን ቢች ዳር ምናምን እንወዳለን አይደል? እዛ ሲዝናና ወንድ ከወንድ ሲሳሳም ያለ እና በጣም ያዝናል፣ ይሰበራል። በቃ ባየው ነገር ራሱ አቅለሸለሸው፣ ሊያስታውከው ደረሰ። ደን እንደገና እሱን አልፎ ወክ ሲያረግ ሴትና ሴት ደግሞ እንደገና ሲሳሳሙ አየ። በጣም እንደገና የበለጠ በቃ አገሩን ጠላው። እንደው በቃ በርሬ ወደ ሀገሬ በተመለስኩ ምናምን ብሎ በጣም አዘነ። ጥቂት ከተራመደ በኋላ ወንድና ሴት ሲሳሳሙ አየ እዛ ፓርክ ውስጥ። ከዛ ሰውየው ሃሌሉያ አላሉ እና እግዚአብሔር ሆይ ተመስገን አላሉ። እና በርግጥ እነዚህ ወንድና ሴት ሆነው የሚያደርጉት እኮ ኃጢአት ነው። በእግዚአብሔር ፊት እኮ ጽድቅ አይደለም፣ እርኩስ ነው። የኃጢአት ትልቅ ትንሽ ባይኖረውም አትሊስት እንኳን አየ ከሰውነት ተራ መውጣት። ሰው ልጅ ክቡር ሆኖ ሳለ እንደሚንጠፋ እንስሳ ሆነ ይላል። አየ እግዚአብሔር ለማወቅ ባልወደዱ መጠን እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው የሚለው ማይረባ አይምሮ አየ የተሸነፈ አይምሮ፣ የተበላሸ አይምሮ፣ ለሰይጣን የተሸጠ አይምሮ ማለት ነውና ሰዎች የራሳቸው ፍቃድና መብታቸው በሰይጣን ተወስዶባቸው ሰይጣን እንደፈለገ ልክ እንደ ሪሞት እነዚህን ሰዎች እያንቀሳቀሳቸው ነውና በዚህ አጋጣሚ አንድ ነገር ተናግሬ በጨርስ ደስ ይለኛል። በጣም የሰይጣን ደስታ ምን እንደሆነ ልንገራችሁ። ዴቪል ወይም ሰይጣን የሚረካውና የሚደሰተው በአንድ ነገር ነው። እሱም የእግዚአብሔርን ሕግ በመስበር ነው። ሰይጣን የሚደሰተው በሰዎች ስቃይ ነው። ሰው ሲሰቃይ እግዚአብሔር ያዝናል። ሰው ሲሰቃይ ሰይጣን ይደሰታል። ሰይጣን ሁል ጊዜ አገንስት ጋድ ነው። ሰይጣን ሁል ጊዜ ስራውን ካየው በአጠቃላይ አገንስት ጋድ ነው። አገንስት ራይቸስነስ፣ አገንስት ዘ ኪንግደም ኦፍ ጋድ። ሁል ጊዜ በቃ የእግዚአብሔር መንግስት የእግዚአብሔርን ሕግና ጽድቅ በማበላሸት ወይም የእግዚአብሔር ነገር ሲጣስ ማየት ሰይጣን ኢንጆይ ያደርጋልና ኢትዮጵያ ውስጥ የሚደረጉ የተለያዩ ክሬቲቭ አዋርድስ ላይ የምናያቸው ነገሮች እርግጠኛ ነኝ የሚቀጥለው ዓመት እንደዚህ እንደማይቀጥል እርግጠኛ ነኝ። ምክንያቱም የኢትዮጵያ ሕዝብ ነቅቷል። በጋራ ወጥቶ ይቃወማል። ልክ ያልሆነውን ነገር ልክ አይደለም ይላል። መታገስ ባለበት ልክ ይታገሳል። በጣም ጨዋና ኩሩ ሕዝብ ነው። አበሻ ሊሚት አለው እና በዚህ አቅጣጫ ላይ በተለይ ታግሶ ያ ሊሚት ካለፈ እኔን አያድርገኝ። አበሻን አታውቀውም። አበሻ መልኩ ዥንጉርጉር ነው። አውቀዋለሁ ማለት አትችልም። የአበሻን ካራክተር አውቀዋለሁ። ሲያጨበጭብልህ፣ እልል ሲልልህ፣ ሰብስክራይብ ሲያደርግ፣ ላይክን ሼር ሲያደርግ፣ ዲዩት ሲያደርግ አበሻ እንዳይመስልህ። የአበሻ መልኩ ዥንጉርጉር ነው ብራዘር። አንድ ቀን አጠራቅሞ ከተነሳ መመለሻ የለውም። ቆስቁሳ አስነስተው መጨረሻ ላይ ሊያጠፋ ይችላል። በተለይ በግብረ ሰዶም ላይ የማይደራደር ህዝብ ቢኖር አበሻ ነው። በጣም በቃ ለሆሞሴክሹዋልስ በጣም አስቸጋሪ ሀገር ልትሆን የምትችለው ኢትዮጵያ ናት ባይ ዘ ዌይ። ምክንያቱም ህዝቡ ማነርፉል ነው። ህዝቡ ወግና ስርዓት አለው። ካልቸር ትራዲሽን በጣም ፕሪንሲፕል ያለው ህዝብ ነው። ጨዋ ህዝብ ነው። እንኳን አይደለም ወንድ ከወንድ ተኝቶ ሴት ከሴት ኖ አበሻ ከትዳር ውጪ የሚደረግን ማንኛውንም ነገር አበሻ ይጸየፋል። አበሻ አይወድም።
አበሻ አይወድም። እና ዛሬ ላስተላልፍ የምፈልገው ለሙስሊም፣ ለኦርቶዶክስ፣ ለፕሮቴስታንት፣ ለየትኛውም ሃይማኖት መሪዎች ጭምር ነው መልእክት የሚሆነውና አንድ እንሁን። እንደ ሃይማኖት የተለያየ ቪው ቢኖረንም የተለያየ እምነት ቢኖረንም አንድ ሀገር ነው ያለችን፣ አንድ ኢትዮጵያ ነው ያለችን፣ አንድ ምድር ነው ያለችን። አንድ ጓደኛዬ ከዚህ በፊት የነገረኝ ታሪክ በጣም ያስደንቅ ነው። አንዲት እስራኤላዊትን ሴት በስራ ጉዳይ አግኝቶ እያወራት ስለ ፋሚሊ ሲጠይቃት ስንት ልጅ ያለች ሲላት አንድ ልጅ ነው ያለኝ፣ ኒውዮርክ ነበረች፣ አሁን ግን ወደ እስራኤል ተመልሳ ወታደር ናት፣ ዘምታለች፣ ጦር ሜዳ ነው ያለችው አለችኝ አለ። እና በጣም ደነገጥኩ አለ። ምክንያቱም አንድ ልጅ ነው ያላት፣ አሜሪካ የምትኖር የነበረች፣ ከዛ ያቺ አሜሪካ የምትኖር ሴቷ ልጅ አሁን ደግሞ ጦር ሜዳ ነው ያለችው። እና በጣም ደነገጥኩኝና አለ እንዴት ልጅሽን ትልኪያለሽ? ብትሞትብሽስ? አንቺ እኮ ያለሽ አንድ ልጅ ነው ብዬ አልኳት አለ። የመለሰችልኝ መልስ አስገረመኝ አለ። እና ለኔ ሲነግረኝም መገረሙ ተጋባብኝ። ልጄ ከሞተች እኔ ደግሞ በልጄ ፋንታ ወደ ጦር ሜዳ እሄዳለሁ አለች። ለምን ብዬ ስጠይቃት አለች እኛ እኮ እጅ የምታክል መዳፍ የምታክል ትንሽዬ ሀገር ነው ያለን እና እቺ እስራኤል የምትባለው ሀገር ከጠፋች እኮ እኛ ታሪክ የለንም፣ ሀገር የለንም። ስለዚህ ለእስራኤል መሞት ይገባናል፣ ሁለተኛ ለሚቀጥለው ጄኔሬሽን ሀገር ልናስረክብ ይገባል ብላ የተናገረችው ነገር በጣም ነው ልቤን የነካኝ። እና እንደ ሀገር እኛም በምድር እስካለን ሀገራችን ኢትዮጵያ ናት፣ በምድር እስካለን ምድራችን ኢትዮጵያ ናት። ከነ ችግራችን ትብታችን የተቀበረው እዚህ ነው፣ የምንኖረው እዚህ ነው። በቃ ከዚህ በኋላ ተነስተን ሌላ ሀገር ዜጋ አንሆንም። በቃ ኢትዮጵያ ያርጎ ፈጥሮናል እግዚአብሔር እና የልጆቻችን ሀገር ነው፣ የኛ ብቻ ሳይሆን የልጆቻችን ሀገር ነው። ከዚህ ሀገር እንግዲህ ወዴት እንሄዳለን? በቃ እግዚአብሔር ወዶና ፈቅዶ እዚህ ሀገር አምጥቶናልና በዚህ ሀገር ተፈጥረናል። የዚህ ምድር አፈር አብኩተን ያደግነው፣ በዚህ ምድር ውሃ ጠጥተን ያደግነው፣ በሜዳዎቿ ላይ ቦርቀን ያደግነው አይደለም። በዚህ ሀገር ባህል ወግ በስርዓት አድገን በዚህ ድህነት ውስጥ እኛን ያስተማረች ሀገር ናት። ለዚህ እንድንበቃ ለዚህ እንድንደርስ ያደረገችን ሀገራችን ኢትዮጵያ ናት እና ኢትዮጵያን በጣም እንወዳታለን። ኢትዮጵያን በደንብ ነው የምንወዳት። በቃ በጣም እንወዳታለን። ሀገራችንን እንወዳለን፣ ከነ ችግሯ እንወዳታለን። የትኛውም ሀገር ብትሄዱ ፐርፌክት ሀገር የለም እና እንወዳታለን። ኢትዮጵያ ሲባል ያው ሳሩ፣ ቅጠሉ፣ ዛፉ ብቻ አይደለም። ኢትዮጵያ ህዝቡ ነው።